እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ ወይም ደግሞ የተመጣጠነ አመጋገብ ለረጅም እድሜ ለመኖር የሚያስገኛቸውን ድንቅ ጥቅሞችን እነግራችኋለሁኝ። የተመጣጠነ ወይም ደግሞ ጤናማ አመጋገብ ማለት ምን ማለት ነው? ምን የሚያካትት ነው የሚለውንም በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጤናማ አመጋገብ ማለት ሰውነታችን በትክክል እንዲሰራ፣ ጤናማ ሆኖ እንዲቆይ፣ በሽታዎችን ለመከላከል እናም በቂ ጉልበት እንዲኖረው የሚያስፈልጉትን ንጥረ ነገሮችን ሁሉ በትክክለኛው መጠን የሚያቀርብ የአመጋገብ መንገድ ነው። ጤናማ ተብሎ የተጠራው የተለያዩ የምግብ አይነቶችን በትክክለኛው መጠን ስላዋሃደ ነው። ከመጠን በላይም ሆነ በጣም አነስተኛም አይደለም። ጤናማ የአመጋገብ ዋና ዋና ክፍሎች የምንላቸው አንደኛ ካርቦሃይድሬትስን ከዕለታዊ ካሎሪ ውስጥ ከ45 እስከ 65% የሚይዝ ነው። ይህ ደግሞ የኃይል ምንጭ ነው። ካርቦሃይድሬትሶችን ከጥራጥሬዎች እንደ ከአጃ፣ ከቡናማ ሩዝ፣ ከኪንዋ፣ ከፍራፍሬዎችና ከአትክልቶች ማግኘት ይመከራል። የተጣሩ ካርቦሃይድሬትሶችን እንደ ነጭ ዳቦ፣ ስኳር የበዛባቸው መጠጦችን ግን ማብዛት ተገቢ አይደለም። ሁለተኛ ደግሞ ፕሮቲኖችን ከዕለታዊ ካሎሪ ውስጥ ከ10 እስከ 35% የሚይዝ ነው። ፕሮቲን ጡንቻዎችን፣ ቲሹዎችን፣ ሆርሞኖችንና ኢንዛይሞችን ይገነባሉ እንዲሁም የተጎዱትንም ይጠግናሉ። ጥሩ የፕሮቲን ምንጮች የምንላቸው ደግሞ እንደ እንቁላል፣ ስስ ስጋ፣ አሳ፣ ባቄላ፣ ምስር፣ ቶፉ፣ የወተት ተዋጽኦች፣ ለውዝ፣ ቅባታማ ተክል ፍሬዎችና ወይም ደግሞ ሲርሶች ጥሩ የፕሮቲን ምንጮች ናቸው። ሶስተኛ ደግሞ ፋት ወይም ደግሞ ቅባቶችን ያጠቃልል ነው። ከዕለታዊ ካሎሪ ውስጥ ደግሞ ፋትን ከ20 እስከ 35% የሚይዝ ነው። ፋት አንጎልን፣ ነርቮችን፣ ሆርሞኖችን እናም የቪታሚኖችን ውህደት ይደግፋሉ። ጤናማ ቅባቶች ላይ ማተኮር ያስፈልጋል። እንደ የወይራ ዘይት፣ አቮካዶ፣ ለውዝ፣ የቅባታማ ተክል ፍሬዎች ወይም ደግሞ ሲርስ የምንላቸውና ቅባት የበዛባቸው አሳዎችን መመገብ ይመከራል። ጤናማ ያልሆኑት ቅባቶችን ደግሞ መገደብ ያስፈልጋል። የተጠበሱ ምግቦችን፣ የተዘጋጁ መክሰሶችን እንደነ ሳቹሬትድ ፋት የምንላቸውን መገደብ ያስፈልጋል። አራተኛ ቪታሚኖችና ማዕድናቶችንም ያጠቃልል ነው። ለበሽታ የመከላከል አቅም፣ ለአጥንት፣ ለቆዳ፣ ለኃይል እናም ለአጠቃላይ ጤና አስፈላጊ ናቸው። ቫይታሚኖችና ማዕድናቶች ቫይታሚኖችና ማዕድናቶችን እንደ በፍራፍሬዎች፣ በአትክልቶች ውስጥ፣ በለውዝ፣ በቅባታማ ተክል ፍሬዎች ወይም ደግሞ ዘሮች ወይም ሲርስ የምንላቸው ውስጥ፣ የወተት ተዋጽኦ፣ አሳ እናም ጥራጥሬዎች ውስጥም ይገኛሉ። አምስተኛ ደግሞ ፋይበርንም ያጠቃለለ ነው። ምግብን የመፍጨት ሂደትን ያሻሽላል። ፋይበር ኮሌስትሮልን ይቀንሳል እናም የደም ስኳርንም ያረጋጋል። በጥራጥሬዎች፣ በባቄላዎች፣ በአትክልቶች፣ በፍራፍሬዎችና በለውዝ ውስጥ ይገኛል ፋይበር። ስድስተኛ ደግሞ ውሃ ነው። ለእያንዳንዱ የሰውነት ሂደት ውሃ ወሳኝ ነው። ምግብን ለመፍጨት፣ ለደም ዝውውር፣ መርዛማ ነገሮችንም ለማስወገድ ይረዳል። በየቀኑ ከ6 እስከ 8 ብርጭቆ ውሃን መጠጣት ይመከራል። ንቁ ከሆናችሁ ወይም ደግሞ በሞቃታማ የአየር ሁኔታ ውስጥ ከሆናችሁና እንቅስቃሴ የምታደርጉ ከሆነ ደግሞ ከዛ በላይ መጠጣት ያስፈልጋል ማለት ነው። ስለዚህ ጤናማ አመጋገብ ወይም ደግሞ ባላንስድ ዳይት የምንለው እነዚህን ሁላ ያጠቃለለ ነው ማለት ነው። ጤናማ የምግብ ሰሃን ምን እንደሚመስል ስነግራችሁ የምግብ ባለሙያዎች ብዙውን ጊዜ ጤናማ የምግብ ሰሃን ዘዴን ይጠቀማሉ። ግማሽ ሰሃን አትክልቶችና ፍራፍሬዎችን ያጠቃለለ፣ 1/4 ሰሃን ጥራጥሬዎችን እንደ ቡናማ ሩዝ፣ ኪንዋ፣ ኦትስ ወይም ደግሞ አጃ እና ሙሉ የስንዴ ዳቦን ያጠቃለለ፣ 1/4 ሰሃን ደግሞ ፕሮቲኖችን እንደ ባቄላ፣ ምስር፣ አሳ፣ ስስ ስጋ እናም እንደ እንቁላልና ቶፉን ያጠቃለለ እንዲሁም ትንሽ መጠን ጤናማ ቅባቶችን መጨመር ነው። የወይራ ዘይት፣ አቮካዶ፣ ለውዝና
ሌሎችንም ጤናማ የሆኑ ቅባቶችን ያጠቃለለ መሆን አለበት ማለት ነው። ታዲያ ምንጊዜም ቢሆን ሚዛን ወይም ደግሞ መጠን አስፈላጊ ነው። ሚዛን ወይም ደግሞ መጠን አስፈላጊ የሆነበት ምክንያት የንጥረ ነገሮች እጥረት እንዳይከሰት ይከላከላል። ከውፍረት፣ ከስኳር በሽታ፣ ከልብ በሽታ እናም ከሌሎች ስር የሰደዱ በሽታዎችም ይከላከላል። የስኳር መጠን መለዋወጥንም ያስቆማል እናም የተረጋጋ ጉልበትንም ይሰጣል። የሰውነት ክብደትንም ይቆጣጠራል። ለረጅም ጊዜ እድሜ እናም ለጤናማ እርጅናም አስተዋጽኦ ያደርጋል ማለት ነው። በአጭሩ ጤናማ አመጋገብ ወይም ደግሞ ባላንስ ዳይት የምንለው የተለያዩ ጤናማ የሆኑ ምግቦችን ያካተተ በትክክለኛው መጠንና በልከኝነት የሚወሰድ የአመጋገብ መርሃ ግብር ነው ማለት ነው። ጤናማ አመጋገብ ለረጅም እድሜ እናም ለጤናማ እርጅና በጣም ኃይለኛ የሆነ መሳሪያ ነው። ረጅም እድሜ እንድትኖሩ ብቻ ሳይሆን የህይወት ጥራትንም ያሻሽላል። ስር የሰደዱ በሽታዎችንም አደጋም ይቀንሳል እናም በእድሜ መግፋት ወቅት የአእምሮ እናም የአካል ጥንካሬንም ይደግፋል። ጤናማ አመጋገብ ወይም ደግሞ ባላንስ ዳይት የምንለው ረጅም እድሜ ለመኖር እንዴት ጥቅም እንደሚሰጥ በዝርዝር እነግራችኋለሁኝ። አንደኛ፣ በርካታ ስር የሰደዱ በሽታዎች አደጋን ስለሚቀንስ ነው። ለምሳሌ የመጀመሪያው የልብ በሽታ ነው። በጥራጥሬዎች፣ በፍራፍሬዎች፣ በአትክልቶች፣ በጤናማ ቅባቶች እንደ የወይራ ዘይት፣ ለውዝና አቮካዶ እናም በስስ ፕሮቲኖች የበለጸጉ ምግቦች ኮሌስትሮልን፣ የደም ግፊትን እናም ኢንፍላሜሽንን ይቀንሳሉ። እነዚህም ለልብ በሽታ ዋና ዋና አደጋዎች የምንላቸው ናቸው። ስለዚህ የልብ በሽታ አደጋን ይቀንሳል ጤናማ አመጋገብ። እንዲሁም የስኳር በሽታ አደጋንም ይቀንሳል። በትክክለኛው መጠን ካርቦሃይድሬትስ፣ ከፍተኛ ፋይበር እና ጤናማ ፕሮቲኖች ያሉት ጤናማ ምግቦች የደም ስኳር እናም የኢንሱሊን ሴንሲቲቪቲን ለመቆጣጠርም ይረዳሉ። ካንሰርንም ለመከላከል ይረዳል። በፍራፍሬዎች፣ በአትክልቶች እናም በሙሉ ምግቦች ውስጥ የሚገኙ አንቲ ኦክሲዳንቶች፣ ቪታሚኖች እና ማዕድናት ካንሰርን ከሚያስነሳ የኦክሲዲቲቭ ጉዳት ሴሎችን ይከላከላሉ። እንዲሁም የስትሮክ ስጋትንም ይቀንሳል። በሶዲየም ዝቅተኛ እናም በፖታሲየም ከፍተኛ የሆነ አመጋገብ እንደ ሙዝ፣ ስፒናች እናም ባቄላ ካሉ ምግቦች የደም ስሮችን ጤና እናም ዝውውርን ያሻሽላል። በአጠቃላይ ጤናማ አመጋገብ ስር የሰደዱ በሽታዎችን በመከላከል ረጅም ዕድሜን ለመኖር ይረዳል። ሁለተኛ፣ የአንጎል ጤና እናም የእውቀት ወይም የኮግኒቲቭ ረጅም ዕድሜን ይደግፋል። ኦሜጋ 3 ፋቲ አሲዶች እንደ ከአሳ፣ ከተልባ እናም ከለውዝ የሚገኙ የእውቀት መዳከም እናም የአልዛይመር በሽታ ስጋትን ይቀንሳሉ። አንቲኦክሲዳንቶች ደግሞ በቤሪ፣ በጥቁር ቅጠላማ አትክልቶች እና በአረንጓዴ ሻይ ውስጥ ያሉት የነርቭ ሴሎችን ከኦክሲዲቲቭ ጉዳት ይከላከላሉ። ጤናማ አመጋገብ የደም ስኳርን በማረጋጋት በደንብ ካለመመገብ ጋር ተያይዘው የሚመጡ የአእምሮ መለዋወጥንና የማስታወስ ችግርንም ይከላከላል። ሶስተኛ፣ አጥንቶችን እናም ጡንቻዎችንም ያጠነክራል። በቂ ካልሲየም እንደ በወተት ተዋጽኦች፣ ካልሲየም የተጨመረባቸው የእጽዋት ወተቶች፣ ቅጠላማ አትክልቶችና እንደ ቫይታሚን ዲ፣ የፀሐይ ብርሃን፣ እንቁላል፣ ቅባት የበዛባቸው አትክልቶች ጠንካራ አጥንቶችን ያቆያሉ እናም የአጥንት መሳሳትን ይከላከላሉ። ከእንቁላል፣ ከባቄላ፣ ከአሳ፣ ከዶሮ ስጋ እናም ከለውዝ የሚገኝ ፕሮቲን ጡንቻን ያጠነክራል። ይህም በእርጅና ጊዜ ለእንቅስቃሴ እናም ለራስ ችሎታም ወሳኝ ነው። ማግኒዥየም፣ ፎስፈረስ እናም ቫይታሚን ኬ ከአጠቃላይ ምግቦች የአጥንትን ጤናን የበለጠ ይደግፋሉ። ጤናማ አመጋገብ አጥንቶችንና ጡንቻዎችን በማጠናከር ረጅም ዕድሜን ይደግፋል። አራተኛ፣ የበሽታ የመከላከል አቅምን እናም የበሽታ መቋቋምንም ያሳድጋል። እንደ ቫይታሚን ሲ በሲትረስ ፍራፍሬዎች ውስጥ፣ በቤል ፔፐርስ፣ ዚንክን ደግሞ በዱባ ፍሬዎችና በባቄላ እናም ሴሊኒየምን በብራዚል ነትስና አሳ ባሉ ማክሮ ኒውትረንስ የሰውነትን በሽታ የመከላከል አቅምን ያጠናክራሉ። እነዚህን በመመገብ ማለት ነው። የተለያየ አመጋገብ ጤናማ የአንጀት ማይክሮባዮምን ይደግፋል። ይህም በሽታ የመከላከል አቅምን፣ የምግብ መፈጨትንና የአእምሮ ጤናንም እንኳን ይቆጣጠራል። ትክክለኛ አመጋገብ ብዙ ከእድሜ ጋር ተያያዥነት ያላቸው በሽታዎች ዋነኛ መንስኤ የሆነውን ስር የሰደደ ኢንፍላሜሽንን ይቀንሳል። ጤናማ አመጋገብን መመገብ የበሽታ መከላከል አቅምን በማሳደግ ረጅም ዕድሜን ለመኖር ይረዳል። አምስተኛ፣ የምግብ መፈጨት ጤናን ያሻሽላል። ከፍራፍሬዎች፣ ከአትክልቶች፣ ከጥራጥሬዎችና ከሙሉ እህሎች የሚገኝ ፋይበር
የሆድ ድርቀትን ይከላከላል፣ የአንጀት ባክቴሪያዎችን ሚዛን ያሻሽላል እናም የአንጀት ካንሰር አደጋንም ይቀንሳል። ትክክለኛ ውሃ መጠጣት ከጤናማ አመጋገብ ጋር ሲጣመር የምግብ መፍጫ ስርዓቱ በህይወት ዘመን ሁሉ በጥሩ ሁኔታ እንዲሰራም ያደርጋል። ስድስተኛ ጤናማ ክብደትንም ይጠብቃል። ጤናማ አመጋገብ ውፍረትንና የተመጣጠነ ምግብ እጥረትን ለማስወገድ ይረዳል። ጤናማ የሰውነት ክብደት ለልብ በሽታ፣ ለስኳር በሽታ፣ ለአርትራይተስ እናም ለተወሰኑ የካንሰር አይነቶች ስጋትን ይቀንሳል። ትክክለኛ የምግብ መጠንና ብዙ ንጥረ ነገር የያዙ ምግቦች ከመጠን በላይ ካሎሪን ሳትወስዱ ጉልበትን ይሰጣሉ ማለት ነው። ስለዚህ ጤናማ ክብደትን በመጠበቅ ረጅም ዕድሜን ለመኖርም ይረዳል። ሰባተኛ ጉልበትን፣ ብርታትን እናም የህይወት ጥራትንም ያሳድጋል። ውስብስብ ካርቦሃይድሬትሶች ወይም ደግሞ ኮምፕሌክስ ካርቦሃይድሬትሶች በሙሉ እህሎች፣ በአጃ እናም በኪንዋ ውስጥ የሚገኘው ጉልበትን ቀስ በቀስ ስለሚለቁ ድካምን ይከላከላሉ። በብረት የበለጸጉ ምግቦች እንደ ምስር፣ ስፒናች፣ ስስ ስጋዎች የደም ማነስን እናም ድካምንም ይከላከላሉ። ቢ ቫይታሚኖች በእንቁላል፣ በወተት፣ በስጋ እናም በጥራጥሬዎች የቅባታማ ተከል ፍሬዎች ወይም ደግሞ ሲድስ ውስጥ የሚገኙ ለኃይል ሜታቦሊዝም እናም ለነርቭ ተግባርም ይረዳሉ። ስምንተኛ የቆዳ የፀጉር እናም የአካል ክፍሎች ጤናማ እርጅናንም ያበረታታል። ጤናማ ቅባቶች እንደ ኦሜጋ 3 እናም የወይራ ዘይት ቆዳን ለስላሳ ያደርጋሉ እናም ያለ ጊዜው እርጅናንም ይቀንሳሉ። አንቲኦክሲዳንቶች ሽፍታዎችን እናም ከፀሐይ ብርሃን ከአልትራ ቫዮሌት መጋለጥ የሚመጣን የቆዳ ጉዳትንም ይከላከላሉ። በቂ ውሃ እናም እንደ ቫይታሚን ኤ፣ ኢ እናም ሲ ያሉ ቪታሚኖች የቆዳ የአይን እናም የአካል ክፍሎች ጤናማም እንዲሆኑም ይረዳሉ። ስለዚህ የቆዳ የፀጉር እናም የአካል ክፍሎች ጤናማ እርጅናን በማበረታታት ጤናማ የሆነ አመጋገብ ወይም ደግሞ ባላንስ ዳይት ረጅም ዕድሜን ለመኖር ይረዳል ማለት ነው። ዘጠነኛ ደግሞ አእምሯዊ እናም ስሜታዊ ረጅም ዕድሜንም ያበረታታል። ጤናማ አመጋገብ የነርቭ አስተላላፊዎችን እንደ ሴሮቶኒን እና ዶፓሚንን በመቆጣጠር ስሜትን ያሻሽላል እናም የመንፈስ ጭንቀትን እናም የጭንቀት ስጋትንም ይቀንሳል። እንደ ፎሌት፣ ኦሜጋ 3 እናም ማግኒዥየም ያሉ ንጥረ ነገሮች ከእውቀት መዳከም መቀነስ እናም ከተሻለ ስሜታዊ ደህንነት ጋርም የተገናኙ ናቸው። የተረጋጋ የደም ስኳር መጠን ብስጭትን፣ ድካምንናም ትኩረት ማጣትንም ይቀንሳል። አስረኛ የህይወት ዘመንንም ያራዝማል። ሰዎች ረጅም ዕድሜ የሚኖሩባቸው ክልሎች ጥናቶች እንደሚያሳዩት በእጽዋት ላይ የተመሰረቱ ምግቦችን፣ ጥራጥሬዎችን፣ ለውዝና በሙሉ እህሎች የበለጸጉትን በመመገብ እናም ከተዘጋጁ ምግቦችና ከቀይ ስጋ ዝቅተኛ የሆነ ምግቦች ከረጅም ዕድሜ ጋር በጥብቅ የተገናኙ ናቸው ማለት ነው። ጤናማ አመጋገብ በዕድሜ መግፋት ወቅት የመድኃኒትናም የህክምና ጣልቃ ገብነቶች ፍላጎትን ይቀንሳል። ይህም የዓመታትን ብዛት እናም ጥራትን ያሻሽላል ማለት ነው። በአጠቃላይ ጤናማ አመጋገብ በሰውነት ውስጥ ያሉትን እያንዳንዱን ስርዓቶች ይመግባል። የበሽታ ስጋትን ይቀንሳል፣ ጉልበትን ያጎናጽፋል፣ የአእምሮ ብስለትን ይደግፋል እናም በዕድሜ መግፋት ወቅት የመቋቋም አቅምንም ያበረታታል። ሁለቱንም የህይወት ዘመን እናም የጤና ጊዜን ለመጨመር በጣም ዘላቂ እናም ተፈጥሯዊ መንገዶች ከሆኑት ውስጥም አንዱ ነው ማለት ነው። ስለዚህ ጤናማ አመጋገብን መመገብ በበርካታ ምክንያቶች ረጅም ዕድሜን እንድንኖር ያደርጋል ማለት ነው። ታዲያ ጤናማ አመጋገብ የሆነ ምሳሌን የአንድ ቀን አመጋገብን ምሳሌን እነግራችኋለሁኝ ማለት ነው። ቁርስ ላይ የአጃ ምግብ ኦትሜል ባውልን በአልመንድ ወተት የበሰለ ኦትስን ማለት ነው። ለእይታ እናም ለተጨማሪ ንጥረ ነገር ከፈለጋችሁ ደግሞ ብሉቤሪን፣ ቺያ ሲድስን፣ ለውዝን እናም ትንሽ ማርን መጨመር ትችላላችሁ። እነዚህ አንቲኦክሲዳንቶችን፣ ኦሜጋ 3 እናም ጤናማ ቅባቶችን ስለሚሰጡ ማለት ነው። እንዲሁም አረንጓዴ ሻይ ወይም ደግሞ የሞቀ የሎሚ ውሃን መጠጣት ትችላላችሁ። አንቲኦክሲዳንቶችን እናም ለሰውነታችን ፈሳሽን ስለሚሰጠን ጠዋት ላይ ይህንን መመገብ ለምግብ መፈጨት በጣም ጠቃሚ ነው። ከፍተኛ ፋይበርን ይሰጠናል። ለአንጎል እናም ለልብ አንቲኦክሲዳንቶችን እናም ለተረጋጋ ጉልበት ቀስ ብለው የሚለቀቁ ካርቦሃይድሬትስን ይሰጠናል ማለት ነው። የጠዋት መክሰስ ደግሞ ቁርስ ከበላችሁ ምሳ ሰዓት ሳይደርስ ወደ 4 እና 5 ሰዓት አካባቢ ደግሞ አንድ እፍኝ የተለያዩ ለውዞችን አልመንድ፣ ዋልነትስ እና ፒስታቺዮስን መመገብ እንዲሁም አንድ ትንሽ ፖም ወይም ደግሞ ፒርን መመገብ።
ይህ ለውዝ ጤናማ ቅባቶችን፣ ፕሮቲንና ማዕድናትን ይሰጣል። ፍራፍሬዎቹ ደግሞ ቪታሚኖችን፣ ፋይበርና ለሰውነታችን ውሃን ይጨምራሉ ማለት ነው። ምሳ ላይ ደግሞ የጥራጥሬ ምግብ ግሬን ቦልስ የምንለው ኪንዋ ወይም ደግሞ ቡናማ ሩዝ እንዲሁም ደግሞ ፕሮቲንን ለማግኘት ደግሞ ምስር፣ ሽምብራ ወይም ደግሞ የተጠበሰ ሳልመንን መመገብ ትችላላችሁ። አትክልቶችን እንደ ስፒናች፣ ካሮት፣ ብሮኮሊ፣ ቤል ፔፐርስን መመገብ ትችላላችሁ። በእንፋሎት የበሰሉ ወይም ደግሞ በልኩ የተጠበሱ መሆን አለባቸው። ጤናማ ቅባቶችን ለማግኘት ደግሞ ትንሽ የወይራ ዘይትን መጠቀም ትችላላችሁ። 1 ብርጭቆ ውሃ ደግሞ ከሎሚ ጋር ጠጡ። ይህንን መመገብ ምሳ ላይ ለልብና ለጡንቻዎች ጥበቃ ሚዛናዊ የሆነ የፕሮቲን፣ የፋይበር፣ የአንቲ ኦክሲዳንትናም የጤናማ ቅባቶች ቅልቅል ነው። ከሰዓት በኋላ ማታ ሳይደርስ ራት ሰዓት ሳይደርስ ደግሞ መክሰስ ላይ 10 ሰዓት ሊሆን ይችላል። የግሪክ እርጎ ወይም ደግሞ ሃይፋት ያልሆነ ማንኛውንም እርጎ ወይም የእጽዋት ተተኪን መጠቀም ትችላላችሁ። ከተፈጨ ተልባ እናም ሮማን ጋር ማለት ነው። እንዲሁም ጥቂት ጥቁር ቸኮሌት ከ70% በላይ የኮኮዋ ይዘት ያለው ጥቁር ቸኮሌትን መመገብ ነው። ይህን ከተመገባችሁ የአንጀት ጤናን ይደግፋል። ካልሲየም፣ ፕሮባዮቲክስ እናም አንቲኦክሲዳንቶችን ለአንጎልናም ለስሜት ይጨምራል ማለት ነው። እራት ላይ ደግሞ የተጠበሰ አሳ ወይም ደግሞ ቶፉ በቅመማ ቅመም የበሰለን ማለት ነው። በእንፋሎት የበሰሉ የተለያዩ አትክልቶችንም እንደ ዙኩኒ፣ አበባ ጎመንና ጎመን ዘሮችንም መመገብ ትችላላችሁ። እንዲሁም የተፈጨ ስኳር ድንች ከትንሽ የወይራ ዘይት ጋርም መመገብ ይቻላል። ትንሽ ሰላጣም ከወይራ ዘይት ጋር ከሎሚ ጋር አንድ ላይ ቀልቀል አድርግታችሁም ይህንን ማታ መመገብ የምግብ መፈጨትን ለማገዝ፣ እንቅልፍን ለማሻሻልናም በምሽት ከመጠን በላይ መብላትን ለመከላከል ቀላል ግን በንጥረ ነገሮች የበለጸገ እራትን ይሰጣችኋል። ማታ ላይ ደግሞ ልክ ልትተኙ ስትሉ መመገብ የምትችሉት አማራጭ ማለት ነው። አለመመገብም ትችላላችሁ፣ ምንም ራብ ካልተሰማችሁ ማለት ነው። ግን እንደ ራብ ነገር ከተሰማችሁ ልክ ልትተኙ ስትሉ የእጽዋት ሻይ ካሞሜል ወይም ደግሞ የዝንጅብል ሻይን መጠጣት ትችላላችሁ። እንዲሁም ደግሞ 1 እፍኝ የቤሪ ፍሬዎችን መመገብ። ይህ ሰውነትን ያረጋጋል፣ አንቲኦክሲዳንቶችን ይሰጣልና በምሽት ከባድ ካሎሪዎችን ያስወግዳል። በሌሊት ደግሞ ረሃብ እንዳይሰማችሁም ያደርጋል ማለት ነው። ታዲያ በእጽዋት ላይ ማተኮር ያስፈልጋል። ፍራፍሬዎችን፣ አትክልቶችን፣ ጥራጥሬዎችን እና ሙሉ እህሎችና ለውዝን ተመገቡ። ጤናማ ቅባቶችን የወይራ ዘይት፣ ለውዝ፣ የቅባታማ ተክል ፍሬዎች ወይም ደግሞ ሲርሶችን፣ አቮካዶና አሳን ጤናማ ቅባቶችን ለማግኘት ተጠቀሙ። ስስ ፕሮቲኖችን ደግሞ በአብዛኛው ከጥራጥሬዎችና ከአሳ፣ መጠነኛ የወተት ተዋጽኦና እንቁላልን በመጠቀም ስስ ፕሮቲኖችን ለማግኘት ሞክሩ። ዝቅተኛ ስኳርና የተዘጋጁ ምግቦችን ብቻ ተጠቀሙ። የተጣሩ ካርቦሃይድሬትሶችን፣ ለስላሳ መጠጦችን እናም የታሸጉ መክሰሶችን አስወግዱ። የተጣሩ ካርቦሃይድሬትሶች ማለት እንደ ነጭ ዳቦ ያሉትን ቅድም እንደነገርኳችሁ እነዚህን አስወግዱ። እንዲሁም ደግሞ ውሃ መውሰድ አለባችሁ። በአብዛኛውን ውሃ ውሰዱ። እንዲሁም የእጽዋት ሻይና በአንቲ ኦክሲዳንትስ የበለጸጉ መጠጦችንም መጠቀም ትችላላችሁ። በተጨማሪም ደግሞ ልከኝነት ቁልፍ ነው ማለት ነው። በተለይ በማታ ሰዓት አነስተኛ የምግብ መጠን ብቻ መውሰድ ያስፈልጋል። ከልክ በላይ አትመገቡ። ስለዚህ ባላንስድ ዳይት ምሳሌ ማለት እንደዚህ ነው። በቀን ውስጥ የምትጠቀሙት ይህ የባላንስድ ዳይት ወይም ደግሞ የተመጣጠነ ምግብ የአንድ ቀን ምሳሌ ነው ማለት ነው። ባላንስድ ዳይትን መመገብ ረጅም እድሜን ለመኖር ይረዳል። ምክንያቱም ቅድም እንዳልኳችሁ በበርካታ ምክንያቶች አማካኝነት ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።